ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ይህች ሴትዮ እሱን የነካችው በእምነቷ ነው። ዛሬ ኢየሱስ ክርስቶስን በእምነታችሁ መንካት ትችላላችሁ እና ምንም አይነት ችግር ቢያጋጥማችሁ እግዚአብሔር ትልቅ ስለሆነ ከችግራችሁ እንደሚያወጣችሁና ሕይወታችሁ እንደሚያድስላችሁ ታምናላችሁ። ዛሬ አብራችሁን ስለሆናችሁ አመሰግናለሁ። በዕለት ተዕለት ኑሯችን መደሰት የእግዚአብሔርን ቃል በደንብ በተማራችሁ ቁጥር በዕለት ተዕለት ኑሯችሁ በደንብ ትደሰታላችሁ። በጣም ከባድና አስቸጋሪ በሆኑ ቀኖችም ጭምር ስለ ፍርሃትና ፍርሃትን በእምነታችን ስለ መቋቋምና ፈርታችሁ ስለ ማድረግ እያወራሁ ነበር። በድንገት እያያችሁ ካልነበር ፈርታችሁ አድርጉ ስል ምን ማለት እንደሆነ ማወቅ ከፈለጋችሁ ፍርሃት ማለት መሸሽ ወይም ከሆነ ነገር ጥሎ መሄድ ነው። በመጽሐፍ ቅዱስ ውስጥ እኔ ከእናንተ ጋር ስለሆንኩኝ አትፍሩ የሚል ጥቅስ በተለያዩ ቦታዎች ላይ አለ። አሁን እግዚአብሔር እያወራቸው የነበሩ ሰዎችን አትፍሩ እያለ አይደለም። በሕይወታችን በተለያዩ ጊዜያትና በተለያዩ ወቅቶች ፍርሃት ሁልጊዜ ይሰማናል። ነገር ግን ማወቅ ያለባችሁ በሚሰማን በየትኛውም ስሜት መሸነፍ የለብንም። ብንፈራ እንኳን ፈርተን ማድረግ እንችላለን። ፍርሃት እንዲቆጣጠራችሁና እግዚአብሔር እንድታደርጉ የነገራችሁን ነገር እንዳታደርጉ እንዲያደርጋችሁ ወይም በልባችሁ ውስጥ ማድረግ የምትፈልጉትን ከማድረግ እንዲያግዳችሁ መፍቀድ የለባችሁ። አሁን ታውቃላችሁ፣ ሞኝ በመሆን አላምንም። ውሃ የምትፈሩ ከሆነ እና መዋኘት የማትችሉ ከሆነና ጥልቅ የሆኑ ውሃዎችን የምትፈሩ ከሆነ በጣም ጥልቅ በሆነ የመዋኛ ገንዳ ውስጥ ሄዳችሁ እንድትዋኙ እየመከርኩ አይደለም። እኔ እያወራሁ ያለው ትርጉም ለሚሰጡ ነገሮች ነው። እግዚአብሔር እንድትሰሩ የሚጠይቃችሁን ነገርና እናንተ ማድረግ ያለባችሁን ነገር ነው። ጆይስ ፈርታችሁ አድርጉ ስላለች ማንም እንዲጎዳ አልፈልግም። ነገር ግን ብዙ ሰዎች የሚያጡት ብዙ ነገሮች አሉ። ምክንያቱም ለምሳሌ ስንት ሰዎች ናቸው ወደ ዝግጅት ተጠርተው የሚያውቁት ሰው ስለሌለ ፈርተው የማይሄዱት ወይም ሰዎች አይፈልጉኝም ብለው ይፈራሉ። እዛ ከዚህ በፊት የተጣሉት ሰው ስለሚኖር እነሱን ለመጋፈጥ ስለሚፈሩ አይሄዱም። እኔ እንደሚመስለኝ በጣም ብዙ ጊዜ የምትፈሩት ነገር ስላጋጠማችሁ ስንት ጊዜ እንደፈራችሁ አታስታውሱም። ነገር ግን ሁልጊዜ ፍርሃት ወደ እናንተ መጥቶ በሩን ሲያንኳኳ በእምነታችሁ መመለስ አለባችሁ። ነገር ግን ያለ ፍርሃት ለመኖር ያለ ጥርጣሬ መኖርን መማር አለብን። አሁን ሁልጊዜ ጥርጣሬ ሲኖርብን እግዚአብሔር ይናደድብናል እያልኩ አይደለም። ቶማስ ተጠራጥሮ የተቸነከሩትን የእጆቹን ምልክቶች ካላየሁ አላምንም ብሏል። ስለዚህ ኢየሱስ ክርስቶስ እንደዛ እንዲያደርግ ፈቅዶለታል፣ ለእሱም አሳይቶታል። ከዛን ኢየሱስ ክርስቶስ ሳያዩ የሚያምኑ ብፁዓን ናቸው ብሏል። እንደሚመስለኝ እንደዛ አይነት ቦታ ላይ መድረስ አለብን። ማለቴ እውነተኛ ጥርጣሬ ካለባችሁ እግዚአብሔርን በግልጹ ማውራት ትችላላችሁ። ነገር ግን በጥርጣሬ እንዳትሰቃዩ እየጸለያችሁ መቆየት አለባችሁ። ጥርጣሬያችን መጠራጠር መማር አለብን። ምክንያቱም ሁልጊዜ ጥርጣሬ ሲመጣባችሁ ጠላታችሁ የሆነ ነገር ሊወስድባችሁ እየሞከረ ነው። እኔ ጥርጣሬ ትንሽዬ ፍርሃት ነው ማለት እወዳለሁ። የሚያሰቃያችሁ ትልቅዬ ፍርሃት አይደለም፣ ነገር ግን እሱ ጅማሬ ነው። ስለዚህ ገና ከመጀመሪያው ከያዝነው እሱን ለማሸነፍ ብዙ እድል አለን። አብርሃም በማይቻል ነገሮች ላይ እምነት ነበረው። እግዚአብሔር የራሱን ልጅ እንደሚሰጠው ነግሮታል። ነገር ግን እሱና ሳራ ልጅ ከሚወልዱበት ዕድሜ በላይ ነበሩ እና እሱ በጠበቀበት ጊዜ አዎ ጠብቋል እያልኩ ነው። እግዚአብሔር ቃል የገባውን ነገር እስኪያሳካለት በሚጠብቅበት ጊዜ መጽሐፍ ቅዱስ በሮሜ ሰዎች 4 ከቁጥር 18 እስከ 21 የሚለውን ነገር እናንብብ። ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። አንዳንድ ትርጉሞች እንደዚህ ይላሉ፣ ተስፋ የሚያደርግበት ምክንያት በሙሉ ጠፍቶ በእምነቱ ተስፋ አድርጓል። በሌላ በኩል ተስፋ የሚያደርግበት ምንም ነገር አልነበረው። እሱ ተነስቶ በዚህ ተስፋ አደርጋለሁ ብሎ የሚመለከት ምንም ነገር አልነበረው። ማለቴ ሳራ ልትሞት ደርሳ ነበር። መካን የሆነ ሰውነቷን እያየ በዛ ላይ ምንም ተስፋ የለኝም ብሎ ማሰብ ይችል ነበር። 100 ዓመት የሞላው ራሱን እያየ ተስፋ የለኝም ብሎ ማሰብ ይችል ነበር።
እዚህ ምድር ላይ ባሉ ነገሮች ተስፋ ለማግኘት መሞከር የለብንም። ተስፋችን ከእግዚአብሔር ነው እና እኔ እንደማስበው ሁሉንም ነገር በእግዚአብሔር ማድረግ እንደምንችል ማመን መጀመር አለብን። እኔ እንደማስበው ከሆነ እኛ የምንጠራጠረው እግዚአብሔር ማድረግ እንደሚችል ሳይሆን እኛ የምንጠራጠረው ለእኛ እንደሚያደርግልን ነው። በራሳችን ላይ ጥርጣሬ አለብን እና ስለሱ ዛሬ እናወራለን። ተስፋ የሚያደርግበት ምክንያት በሙሉ ጠፍቶ በእምነቱ ተስፋ አድርጎ ቃል እንደተገባለት የብዙ ሕዝብ አባት ሆነ። አሁን ይህንን ስሙ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ሙት እንደነበር እያወቀ በእምነቱ አልደከመም። ስለዚህ እሱ ከሁኔታው አልተደበቀም። ሁኔታውን ተመልክቶ እግዚአብሔር ትልቅ ነው ብሏል። እግዚአብሔር እንድታደርጉ የሚፈልገው እሱን ነው። ሁኔታውን መፍራት የለባችሁም። ተመልከቱት። ፊት ለፊቱን እየተመለከታችሁ ይሄ ይታየኛል፣ ይሄ ይታየኛል፣ ይሄ ይታየኛል፣ ነገር ግን ማናችሁም ከእግዚአብሔር አትበልጡም በሉ። በእግዚአብሔር ሁሉንም ነገር ማድረግ ይቻላል። በመጽናት አንዳንድ ትርጉሞች ያለምንም ጥርጣሬ ወይም በመጽናት ይልቁንም በእምነት በመጽናት ይላሉ። አሁን ይህንን ስሙ። ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። በጥንካሬው አደገ። እግዚአብሔርን ማመስገን ሲቀጥልና ለወደፊት ለሚያደርግለት ነገር ሲያመሰግነው በእምነቱ መጠንከር ጨመረ። እግዚአብሔርን በሕይወታችሁ የሆነ የማይቻል ነገር እንዲያደርግላችሁ ስትጠይቁት ጥርጣሬ ሲመጣባችሁ አንዱ ማድረግ ያለባችሁ አፋችሁን ከፍታችሁ እግዚአብሔር በሕይወቴ ውስጥ እየሰራ እንደሆነ አምናለው እና ድሌ በትክክለኛው ጊዜ ይመጣል በሉ። መጽሐፍ ቅዱስ እንደዚህ ይላል፣ ዓለምን የሚያሸንፈውም እምነታችን ነው። እምነት በሕይወታችን ድል ያመጣላችኋል። ስለዚህ እምነት ምንድን ነው? እምነት ተስፋ ያደረገው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑን የምንረዳበት ነው። ስለዚህ በደንብ እናስብ። ምንድን ነው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ ነገር ግን የማናየውንም ነገር እውን መሆኑን የምንረዳበት ነው። እስቲ ምሳሌዎች እናስብ። እሺ፣ እኔና ባለቤቴ በከተማችን ውስጥ ቤት አለን። እናንተም ቤት እንዳላችሁ እንዴት አውቃለሁ ልትሉ ትችላላችሁ። ቤቴን ወደ ስቱዲዮ አምጥቼ ይኸው እዩት ማለት አልችልም። ነገር ግን የቤቴን ካርታ አምጥቼ ለእናንተ ማሳየት እችላለሁ። ከዛን እናንተም ቤት እንዳለሽ አምናለሁ ትላላችሁ። መጽሐፍ ቅዱስ እምነት እስካሁን ያላየን ነው፣ ነገር ግን እንዲደረግልን የምንፈልገው ነገር ካርታ ነው ይላል። ነገር ግን ፍርሃት አሉታዊ የሆኑ ነገሮችን ማመን ነው። ፍርሃት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የማንሆንበት እውን እንዲሆን የማንፈልገው ነገር ነው። እምነት የፈጠራ ኃይል አለው። ነገር ግን እኔ እንደማስበው ፍርሃትም የፈጠራ ኃይል አለው። ሁልጊዜ በፈራችሁ ጊዜ እናንተ ሆናችሁ ያስከሰታችሁት እያልኩ አይደለም። ነገር ግን በፍርሃት ለብዙ ጊዜ ከቆያችሁ ሁኔታችሁ ላይ ተጽዕኖ ይፈጥራል። ኢዮብ መሰለኝ እንደዚህ ያለ የፈራሁት ነገር መጥቶብኛል። እምነት ካለን በቃላችን መዋጋት እንችላለን። አብርሃም እንዲህ ብለዋል፣ ይልቁንም በእምነት በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። እኔ እንደሚመስለኝ ዛሬ በደንብ ማተኮር ያለብን እዚህ ላይ ነው። እግዚአብሔር በደንብ እንደሚወዳችሁ እርግጠኛ ናችሁ? ለእናንተ ሁልጊዜ ጥሩ ነገር እንደሚያደርግላችሁ ታውቃላችሁ? በእግዚአብሔር ሁሉን ነገር ማድረግ እንደምትችሉ ታምናላችሁ? እኔ እግዚአብሔርን ማመን ስለተማርክ አሁን የሆነ ነገር ጠይቄው ካላገኘው ጸሎቴ ትክክል እንዳልነበር አውቃለሁ። እግዚአብሔር ትክክል እንዳልሆነ ሳይሆን እኔ የጠየቅኩት ትክክል ስላልሆነ እግዚአብሔር ሊሰጠኝ ፈቃደኛ አይደለም። እኔ የጠየቅኩት ነገር እየሰጠኝ አይደለም፣ ምክንያቱም ለእኔ ጥሩ ነገሮች አይደሉም። ብዙ ጊዜ ጥሩ ነገር ይሆናል ብለን የምናስበው ነገር እንጠይቃለን። እኛ እሱን ለመቋቋም ዝግጁ ላንሆን እንችላለን። ወይም እግዚአብሔር ለእናንተ ያሰበው በጣም ጥሩ ነገር አለ፣ ግን እንዴት መጠየቅ እንዳለባችሁ አታውቁም። እግዚአብሔር ለእኛ ጥሩ ነገሮች አዘጋጅቶልናል። ነገር ግን እኛ እሱን ለመጠየቅ ብርታት፣ እግዚአብሔርን ለመጠየቅ እምነቱም የለንም። ለምን? ምክንያቱም እንጠራጠራለን። እግዚአብሔር እንደሚያደርግልን ራሳችን እንጠራጠራለን።
እናንተ እግዚአብሔርን ማስገረም እንደማትችሉ ማስታወስ አለባችሁ። ስለ እናንተ ከመወለዳችሁ በፊት ሁሉን ነገር ያውቃል። በእናታችሁ ማህፀን ከመጸነሳችሁ በፊት በሕይወታችሁ የሚፈጠሩን በሙሉ በመጽሐፉ ጽፎታል። በሕይወታችሁ ወደፊት የምትሰሩትን ስህተቶችን ያውቀዋል። በእሱ የምታምኑ ከሆነ በእምነታችሁ የምትጓዙ ከሆነ እና በኢየሱስ ክርስቶስ ለእናንተ ኃጢአት እንደሞተ የምታምኑ ከሆነ ኃጢአት እንደሰራችሁ ንስሐ ከገባችሁና ኃጢአታችሁ ተሰርዞ አይናችን ማየት ወደማንችልበት ሩቅ ቦታ ተጥሏል። እግዚአብሔር እናንተ ላይ አልተናደደም እና ሊረዳችሁ ይፈልጋል። በያዕቆብ መጽሐፍ ላይ እንዲህ ይላል፣ የምንሰራውን ነገር የማናውቅ ከሆነ ወደ እግዚአብሔር መሄድ እንችላለን። ጥበቡን በሙሉ ይሰጠናልና ጥፋታችንን ሳይወቅስ ይረዳናል። ይህም ማለት የሆነ መጥፎ ነገር ሰርቼ ራሴ ላይ ችግር ፈጥሬ ይሆናል። ነገር ግን የሰራሁትን ነገር የማውቅ ከሆነና ወደ እግዚአብሔር ሄጄ እንዲህ ካልኩት ይህንን ነገሮች በማድረጌ አምላኬን በጣም ይቅርታ ጠይቃለሁ እና እንድትረዳኝ እፈልጋለሁ። ከዚህ ችግር የምወጣበትን መንገድ አሳየኝ፣ ወይም እኔ የማደርገው ምንም ነገር ከሌለ አንተ አድርግልኝ። እሱም ታውቂያለሽ ይህንን ወይም ያንን ነገር አድርገሽዋል አይልም። እሱ በጥፋታችን ሳይወቅሰን ይቅር ይለናል። በዓለም ላይ ያሉ ሰዎች እናንተ ላይ ብዙ ችግሮችን ሊያገኙ ይችላሉ፣ ግን እግዚአብሔር ስህተታችሁን አያስታውሳችሁም። እርሱ ለእኛ መሐሪ ነው። አብርሃም ተስፋ በሌለበት ተስፋ ነበረው። በእምነቱ አልደከመም። ለእግዚአብሔር ምስጋናና ክብር ሲሰጥ በጥንካሬው ጨመረ። አሁን በማርቆስ 5 ላይ ኢየሱስ ያለበትን ጥርጣሬ ችላ ሲል የሚያሳየውን ታሪክ ላጋራችሁ እፈልጋለሁ። እኔ እንደማስበው ከሆነ እግዚአብሔር ሲያናግረንና ጠላታችን ሲያናግረን ማወቅ አለብን። የሚያናግረን ጠላታችን ከሆነ አንተ ውሸታም ስለሆንክ ችላ እልሃለሁ እና ምንም ትኩረት አልሰጠህም በሉት። የማርቆስ ወንጌል 5 ቁጥር 22። በዚህ ታሪክ ውስጥ ራሳችሁ እንድትከቱ እፈልጋለሁ። አንዳንድ ጊዜ እነዚህን ነገሮች እናነባለን፣ ነገር ግን ስለ እሱ በደንብ አናስብም። ይህንን ሳነብ ሁሉንም ነገር እያያችሁ እንደሆነ እንዲመስላችሁ እፈልጋለሁ። ከምኩራብ አለቆች አንዱ ኢያኢሮስ የተባለው ወደዚያ መጥቶ ስለነበር ኢየሱስን ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። የዚህ ሰውዬ የጸሎት ጥንካሬ አስቡት። ትንሿ ልጄ በሞት አፋፍ ላይ ናት፣ ነገር ግን አንተን አምንሃለሁ፣ ድና በሕይወት እንድትኖር መጥተህ እጅህን ጫንባት። ኢየሱስ ክርስቶስ በርህራሄ የተሞላ ስለሆነ አብሮት ወደ ቤት ሄደ። እነሱን የሚከተላቸው ብዙ ሰዎች ነበሩ፣ ምክንያቱም ኢየሱስ ክርስቶስን በሄደበት የሚከተሉት በጣም ብዙ ሰዎች ነበሩ። ለ12 ዓመት እየደማች የነበረች አንድ ሴትዮ ነበረች። ወደ ብዙ ሐኪሞች ጋር ሄዳለች፣ ነገር ግን ማንም ሊያድናት አልቻለም እና ያላትን ገንዘብ በሙሉ እንድትጨርስ አድርገዋታል። ነገር ግን ስለ ኢየሱስ ሰምታ ነበር እና መደበኛው መጽሐፍ ቅዱስ እንደዚህ ይላል። ለራሷ እንደዚህ ትል ነበር፣ እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ። በጣም እወደዋለሁ። ስለ ራሳችሁ የምታወሩ ከሆነ አዎንታዊ የሆነ ነገር ብታወሩ ይሻላል። እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ። ስለዚህ እሱ ልትሞት ወደ ደረሰችው የዛን ሰውዬ ልጅ ለማዳን በመንገድ ላይ ነበር፣ ነገር ግን ሌሎች ሰዎችን ለመርዳት ቆመ። እናንተ ብትሆኑ አስቡት። እናንተ ኢያኢሮስ ብትሆኑ በዛን ጊዜ አይምሯችሁ ምን አይነት ጥርጣሬ እና ፍርሃት እንደሚያጠቃው አስቡት። ኢየሱስ ክርስቶስን ስትነካው የሚፈሰው ደሟ ወዲያውኑ ቆመ። ከስቃይዋም መገላገሏ በሰውነቷ ታወቃት። የኢየሱስ ኃይል ከእርሱ እንደወጣ አወቀ። የእግዚአብሔር ኃይል እውነት ነው፣ የሚታይ ነገር ነው። የእግዚአብሔር ኃይል በእናንተ ላይ ሲሰራ ታውቁታላችሁ። ደቀ መዛሙርቱም ሕዝቡ ተጨናንቆ ሲገፋህ እያየህ ማነው የነካኝ እንዴት ትላለህ አሉ። እዚህ በጣም ብዙ ሕዝብ አለ። ማነው የነካኝ ስትል ምን እያልክ ነው? በጣም ብዙ ሰዎች እየነኩህ ነው። ነገር ግን ይቺ ሴትዮ የነካችሁ በእምነቷ ነው። ዛሬ ኢየሱስ ክርስቶስን በእምነታችሁ ትነኩታላችሁ እና ምንም አይነት ችግር ቢያጋጥማችሁ እግዚአብሔር ትልቅ ስለሆነ ከችግራችሁ እንደሚያወጣችሁ እና ሕይወታችሁ እንደሚያድስላችሁ ታምናላችሁ።
ሴትዮዋ ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። እምነታችሁ ብዙ ነገር ያደርጋል። እምነታችሁ ነፃ ያወጣችኋል። እምነታችሁ ለውጥ ያመጣል። እምነታችሁ ፈውስ ያመጣል። እምነታችሁ ስራ በሌለ ጊዜ ስራ ያመጣላችኋል። ኢየሱስም በመነጋገር ላይ ያለ ሰዎች ከምኩራቡ አለቃ ከኢያኢሮስ ቤት መጥተው ልጅ ሞታለች፣ ከእንግዲህ መምህሩ ለምን ታደክመዋል አሉት። እንግዲህ እንዴት እንደሚሰማው አስቡት። ኢየሱስ ለእሷ ብለህ ለምን ቆምክ? ምን አይነት አስቸኳይ ችግር ላይ እንደነበርኩ ነግሬሃለሁ። እኔ ያለው እንደዛ ነው እያልኩ አይደለም። እንደዛ ለማለት የፈለገ ይመስለኛል። በቁጥር 36 ላይ ስሙ። የማርቆስ ወንጌል 5:36 ኢየሱስ ግን ሰዎቹ የተናገሩትን በመደበኛው መጽሐፍ ቅዱስ ላይ እንደዚህ ይላል። እነሱ ያሉትን ችላ በማለት የምኩራቡን አለቃ እመን እንጂ አትፍራ። ዋው! እሱ እየጠየቀ ያለው ማለቴ በጣም ትልቅ ነገር ነው። ኢየሱስን ተመልከቱት። ምን እያለ ነው? እንደማስበው በዕብራውያን 12 ላይ እንዲህ ይላል፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እግዚአብሔር በእናንተ ላይ እምነቱን የጀመረው በችግርና ያለ መልስ ለሆነ ነገር ሊተወው አይደለም። እሱ የእምነታችሁ ጸሐፊና ጨራሽ ነው። ነገር ግን አንዳንድ ጊዜ ምንም ነገር የማይሰራ በሚመስልበት ጊዜ እና እናንተ የጠየቃችሁትን ነገር በማታገኙበት ጊዜ ማመን አለባችሁ። ዛሬ በልቤ የሚሰማኝ ህልማቸውን የተዉ ሰዎች እንዳሉ ነው። ጠላት የተወሰኑ ሰዎችን አውርቶ ተስፋ ቁረጡ፣ እርሱትና በጣም ብዙ ሀሳቦች አሏችሁ። እግዚአብሔር አላናገራችሁም ያላቸው ሰዎች አሉ። አይምሯችሁን ለተወሰነ ጊዜ አጥፉትና በልባችሁ ውስጥ ምን እንዳለ ተመልከቱ። ከናፈቃችሁትና ስህተት የሰራችሁ ከመሰላችሁ መኑና እንደዚህ በሉ፣ ነገር ግን ያንን አምናለው፣ እግዚአብሔር ሊያደርግ የሚፈልገው ያንን ነው። እግዚአብሔር ያወራኝ ይህን እንደሆነ አምናለው ካላችሁ ዛሬውኑ በእምነታችሁ ልትነቃቁ ይገባል። በውስጣችሁ ይነድ የነበረውን እሳት አቀጣጥሉትና እንደዚህ ወደ ማለት ተመለሱ። እግዚአብሔርን አምናለሁና ምን ያህል ጊዜ ቢወስድ ግድ የለኝም። በእግዚአብሔር ላይ ተስፋ አልቆርጥም፣ ምክንያቱም የእሱ ቃል አለኝና እሱ ታማኝ ነው። ስለዚህ ከጴጥሮስ ያዕቆብ፣ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። እግዚአብሔር ወደዛ ልጅ ሄዶ ከሞት ሊያስነሳት ስለነበረ የሚጠራጠሩና የሚያምኑ ሰዎች እንዲኖሩ አልፈለገም። የፈለገው የሚያምኑ ሰዎችን ብቻ ነው። እና ታውቃላችሁ፣ በሕይወታችሁ ችግር ላይ ስትሆኑና ሁሉን ነገር እየሰራ ካልሆነ በአጠገባችሁ አሉታዊና ሁሉንም ነገር አይሰራም የሚሉ ሰዎች አያስፈልጋችሁም። ራሳችሁን አዎንታዊ በሆኑ ሰዎች፣ እምነት ባላቸው ሰዎች፣ በሚያበረታቷችሁ ሰዎችና ከእናንተ ጋር አብረው በእግዚአብሔር በሚያምኑ ሰዎች መከበብ አለባችሁ። መጸለይ ስፈልግ መደወል ያለብኝ ሰዎች አውቃለሁ። እነሱ እሺ ለአንቺ ጸልይሻለሁ አይሉ፣ ማለቴ አብረውኝ በደንብ ይጸልያሉ። አብረውኝ ይጸልያሉና እግዚአብሔር ሲጸልዩ እንደሚሰማቸው እምነት አለኝ። ወደ ምኩራቡ አለቃ ቤት እንደደረሱ ኢየሱስ ግርግሩንና ሰዎቹን ዋይ ዋይ እያሉ አምርረው ሲያለቅሱ ተመለከተ። ወደ ቤት ገብቶ ይህ ሁሉ ግርግርና ለቅሶ ምንድን ነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሰዎቹ ግን ሳቁበት። ምን እንዳደረገ ተመልክቱ። ሰዎቹን ሁሉ ከቤት ካስወጣ በኋላ እንደገና ጥርጣሬ ያላቸውና የሚያምኑትን አስወጣቸው። የብላቴናይቱ አባትና እናት እንዲሁም አብረውት የመጡትን ደቀ መዛሙርቶች ጴጥሮስ፣ ያዕቆብና ዮሐንስ አስከትሎ ብላቴናይቱን ወዳለችበት ገባ። እናም ከሞት አስነሳት እና ቆመችና ሙሉ በሙሉ ጤነኛ ሆነች። አንዳንዶቻችሁ በሕይወታችሁ አሉታዊ የሆኑ ነገሮችን እና የሚጠራጠሩ ሰዎችን ብታስወግዱ ሕይወታችሁን መቀየር ትችላላችሁ። አሉታዊ የሆነ ነገሮችን መታገስ አልወድም። እናም ይሄ በጣም አስገራሚ ነገር ነው፣ ምክንያቱም በሕይወቴ በአንድ ወቅት እኔም አሉታዊ የሆንኩ ሰው ነበርኩ። ሁልጊዜ እንደዚህ ላለሁ፣ ሁለት ነገሮችን በተከታታይ ካሰብኩኝ አይምሮዬ ይረበሻል። ማለቴ ያደግኩት አሉታዊ ከሆነ አባት ጋር ነው። ማንንም አያምንም፣ ማንንም አይወድም። የሚያደርገው ሁሉም ነገር ድብቅ የሆነ ዓላማ አለው እና ያደግኩት አሉታዊ የሆኑ ነገሮችን እየተማርኩ ነው እና ጥሩ ነገሮችን ካሰብኩኝ ሞኝ እንደሆንኩ እንዲሰማኝ አድርገውኛል። እኔን ለመቀየር እግዚአብሔር
የተወሰነ ጊዜ ወስዶበታል። ዴቭና እኔ ከተጋባን ትንሽ ጊዜ እንዳለፈ ሁልጊዜ አሉታዊ የሆንሽው ለምንድን ነው ብሎ ጠየቀኝና እኔም ምን እንዳልኩ ታውቃላችሁ? እኔ ያልኩት ጥሩ ነገር እንዲፈጠር የማትጠብቅ ከሆነ አትናደድም። በሕይወቴ በጣም ብዙ ተስፋ አስቆራጭ ነገር አጋጥሞኛል። እኔ በመጥፎ አስተሳሰብና በመጥፎ ነገሮች በማመን ራሴን እየጠበቅኩ መስሎኝ ነበር። ነገር ግን በእውነቱ እኔ የነበረኝ በመጽሐፍ ቅዱስ በምሳሌ 15:15 ላይ ክፉ ቅድመ ዝንባል የሚለው ነገር ነው። ሁልጊዜ እንደዚህ አይነት ስሜት በዙሪያዬ ነበረ፣ በአካባቢዬ ነበር። ስለዚህ እውነቱ ለመናገር ልክ መዶሻው እንዲወድቅ እየጠበቅኩ ነበር። እራሳችሁ እንደዛ አይነት ቦታ ከመድረስ መጠንቀቅ አለባችሁ። አሁን ችግር ላይ ከሆናችሁ ጓደኞቻችሁ ምንም ነገር የማያደርጉ ነገር ግን ስለ ችግራቸው የሚያወሩና መጥፎ ነገር የሚያወሩ ሰዎች አይሁኑ። ራሳችሁን በሕይወታችሁ ደስታ በሚያመጡ ሰዎች፣ የሚያበረታታችሁ ሰዎችና እግዚአብሔር ጥሩ ነገር እንደሚያደርግላችሁ በሚነግራችሁ ሰዎች ክበቡ። ጥርጣሬ የሚለውን ቃል ስናብራራው ትርጉሙ መንገድ ማጣት፣ ሀብት ማጣት፣ ማፈር፣ ተጠራጣሪ መሆን እና በኪሳራ ግራ መጋባት ነው። ጥርጣሬ ማለት በሁለት መንገዶች መሃል መቆም ነው። በየት በኩል መሄድ እንዳለብን አናውቅም። ትንሽ እምነት ያላቸው አማኞች ማለት ነው። በአየር ላይ መሆን ነው። ሁሉም ነገር አየር ላይ ነው። ታውቃላችሁ፣ እግዚአብሔር ጥሩ እንደሆነ እንድናውቅ ይፈልጋል እና ሊረዳን ይፈልጋል። ልክ እንዳልኩት በያዕቆብ ምዕራፍ 1 ከቁጥር 5 እስከ 8 ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። ስለዚህ አሁን ልነግራችሁ የምፈልገው የምታምኑትን ነገሮች እወቁና አጠንቅራችሁ ያዙት። እንደገና ልናገረው ፈልጋለሁ። የምታምኑትን ነገሮች እወቁና አጠንክራችሁ ያዙት እና በአንድም ነገር አልተፈተንም ብላችሁ አታስቡ። ምክንያቱም ተፈትናችኋል። ልጠብቁ ትችላላችሁ። ምንም ነገር የሚሰራ ላይመስላችሁ ይችላል። ነገር ግን ጥሩን የእምነት ጦርነት የምትዋጉት ያኔ ነው እና እንደዚህ ማለት አለባችሁ፣ አልፈራም፣ ምክንያቱም እግዚአብሔር የመፍራት መንፈስ አልሰጠኝም። ነገር ግን እሱ የሰጠኝ ኃይል፣ ፍቅርና የአእምሮ ሰላም ነው። እግዚአብሔር እንደሚወደኝ አውቃለሁ። አሁን ቅድም እንዳልኩት ብዙ ጊዜ እግዚአብሔርን ከምንጠራጠረው በላይ ራሳችንን እንጠራጠራለን። ስለዚህ ዛሬ ጊዜያችን ከማለቁ በፊት ስለዛ እናውራ። በሁሉም እርምጃችሁ ላይ ትፈርዳላችሁ። በምታደርጉት እያንዳንዱ እንቅስቃሴ ላይ ትፈርዳላችሁ። ሐሳባችሁን ያንን ማድረግ አልነበረብኝም፣ ያንን ማለት አልነበረብኝም፣ ያንን መብላት አልነበረብኝም፣ ለብዙ ጊዜ አልጸለይኩም፣ ትክክለኛውን የመጽሐፍ ቅዱስ ጥቅስ አላነበብኩም፣ የእግዚአብሔርን ቃል ዛሬ ለብዙ ጊዜ አልተናዘዝኩም፣ መጽሐፍ ቅዱስን አንብቤያለሁ፣ ነገር ግን ምንም ነገር አልገባኝም፣ ዛሬ ጠዋት ልጆቼ ማቀፍ ረስቻለሁ፣ ብዙ አወራለሁ፣ ዝም ማለት አለብኝ፣ ጥሩ እናት መሆን አለብኝ፣ ጥሩ አባት መሆን አለብኝ። እኔ አይደለውም። ዲያብሎስ ሁልጊዜ እናንተ ያልሆናችሁትን ነገር ይነግራቸዋል። ነገር ግን እናንተ በኢየሱስ ክርስቶስ ላይ እምነት ካላችሁ ያልሆናችሁትን ማንኛውም ነገር ካሰባችሁት በላይ ያደርግላችኋል። ሁልጊዜ በየቦታው እንዲህ እያላችሁ አትሂዱ። ያንን ማድረግ አልነበረብኝም፣ ግን በሕይወቴ በጣም ብዙ ጊዜ ከእግዚአብሔር ጋር ጊዜን ለማሳለፍ ጠዋት ተነስቼ ጸልያለሁና መጽሐፍ ቅዱስን አነባለሁ። ነገር ግን ሁልጊዜ ስጨርስ ዲያብሎስ የጸለይኩትን ነገር የተሳሳተ ነገር እንደሆነ እንዲሰማኝ ያደርገኛል። በትክክለኛው አቋቋም ሆኜ አልጸለይኩም። ለብዙ ጊዜ ስላልጸለይኩ እግዚአብሔር አልሰማኝም እና እነዛን ውሸቶችን ማመን ማቆምና ራሴን መጠራጠር ማቆምን መማር ነበረብኝ። እና ይሄ ምናልባት ለብዙ ጊዜ የምትሰሙት በጣም አስፈላጊው ነገር ነው። ራሳችሁን መጠራጠር ማቆም አለባችሁ። ታውቃላችሁ፣ እግዚአብሔር በእናንተ ያምናል። ነገር ግን በራሳችሁ የማታምኑ ከሆነ ምንም ጥቅም የለውም። እኔ ትዕቢተኛ እና ኩሩ የሆነ ባህሪ ይኑራችሁና እግዚአብሔር ይመስገን እኔ እንደዚህ ነኝ በሉ እያልኩ አይደለም። ነገር ግን እኔ እያልኩ ያለሁት ሁልጊዜ ለእግዚአብሔር ጥሩ ነገር ለማድረግ እያሰባችሁ ተነሱ። ሁሉንም 100% እንደማታደርጉት ቀድማችሁ እወቁ። ነገር ግን እግዚአብሔር የሰራችሁትን ኃጢአት
በሙሉ እንደሚሰረዝላችሁ ማመን አለባችሁ። እግዚአብሔር እየተጠራጠራችሁ እንድትኖሩ አይፈልግም። ከእግዚአብሔር እንደምትሰሙ መኑ። ለሕይወታችሁ ጥሩ ዕቅድ እንዳለው መኑ። ኃጢአታችሁ ምንም ቢሆን እግዚአብሔር እንደሚቀይረውና በሕይወታችሁ ላይ ተአምር እንደሚሰራላችሁ እመኑ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።